ጥሩ ጥሩ ውጤቶችንም በዚህ በሪፎርሙ 7 ዓመታት የተገኙ አሉ። በውጭ ግንኙነት ረገድ ለምሳሌ ገና ሪፎርሙ እንደተጀመረ በጠላትነት ስሜት የታጀበውን የኢትዮጵያና የኤርትራን ግንኙነት ወደ ሰላማዊ አውድ ማሻገሩ መቀየሩ ትልቅ ነገር ነው። ይህም ማስቀጠል አንድ ነገር ሆኖ ነገር ግን ትልቅ የዲፕሎማሲ ግኝት ነው ማለት ይቻላል። ለጎረቤት ሀገሮች ሰላም ባለን ብርቱ ፍላጎት በሱዳን ያሉት ተፋላሚ ኃይሎች እርስ በርስ እንዲደራደሩ እዚህ ከተማችን ጭምር አስተናግደን ማድረጋችን ማቀራረባችን ትልቅ ነገር ነው። በደቡብ ሱዳን ያለውንም ችግር እንዲፈቱ በየጊዜው በኢትዮጵያ በኩል የተደረገው ዲፕሎማሲያዊ ጥረት በጣም ጉልህ ነበር ለማለት ነው። በአፍሪካ ደረጃ ውህደት እንዲፈጠር፣ ንግድ ኢንቨስትመንት እንዲሰፋ፣ ነፃ የአፍሪካ ንግድ ቀጠና የሚባለው እንዲጸድቅ በኢትዮጵያ በኩል የተደረገው ግንባር ቀደም ጥረት በጣም ከፍተኛ ነበር። አሁን ኦልሬዲ ነፃ የንግድ ቀጠናው ጸድቆ ወደ ስራ እየተገባ ያለበት ሁኔታ ነው ያለው። እኛ ደግሞ በበኩላችን የዚህ የአፍሪካን ትብብር ኢንቴግሬሽን ለማጠናከር በጎረቤት ሀገሮች እያደረግናቸው ያሉ ነገሮች በጣም ከፍተኛ ናቸው። ከሱዳን ጋር በኢነርጂ በመንገድ ግንኙነት እየተፈጠረ ያለበት ሁኔታ ነው ያለው። ጅቡቲ በኢነርጂ በትራንስፖርት ያው አክቹዋሊ በባቡር እንደዚህ ጠንካራ የሆነ ግንኙነት ነው ያለን። ከሌሎችም የጎረቤት ሀገሮች ጋር በዚህ ደረጃ ለመተሳሰር ከኬንያም ጋር እንደዚሁ በመንገድ ትስስሮች አሉ። በኢነርጂ በተለይ በደንብ የመተሳሰር ፍላጎታችን በጣም ጠንካራና ትግበራው የተጀመረበት ሁኔታ ነው ያለው። ይህንንም እንደ አንድ ግኝት መውሰድ ይቻላል ማለት ነው። በግብርና ቅድም በግብርና መስክ የተገኘውን ውጤት ተነግሯል። በአረንጓዴ ልማት የተገኘውን ውጤት ለእነሱም የማካፈል ስራ ተሰርቷል። ይህም ትልቅ ዲፕሎማሲያዊ እንቅስቃሴ ነው። ለሪጂናል ኢንቴግሬሽን ትልቅ አስተዋጽኦ ያደርጋል። የብሪክስ አባልነትም ቀላል አይደለም። የግንኙነት አድማሳችንን አስፍቶታል። አንድ በመልቲላተራል ደረጃ በድርጅቱ መድረክ፣ ሁለተኛ በባይላተራል ደረጃ በድርጅቱ ውስጥ ባሉት ሀገሮች። ምክንያቱም እነዚህ የብሪክስ አባል ሀገሮች እንደምታውቋቸው ተጽዕኖ ፈጣሪ የሆኑ በኢኮኖሚም ከፍተኛ እድገት ላይ ያሉ በቴክኖሎጂም አድቫንስ ያደረጉ ሀገሮች ናቸው። ከእነሱ ጋር በባይላተራልም ደረጃ በብሪክስ መድረክም በጣም ጉልህ ያሉ እንቅስቃሴዎች እየተደረጉ ያለበት ሁኔታ ነው። በየጊዜው ፎረሞቹ ላይ የሚደረጉትን ስራዎች፣ እንቅስቃሴዎች በሚዲያ የሚሰሟቸው ነገሮች ናቸው እና ይህም በጣም ትልቅ ነገር ነው ማለት ነው። በዚሁ በሪፎርሙ 7 ዓመታት የተደረጉ እንቅስቃሴዎች ናቸው። አፍሪካ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት መቀመጫ እንድታገኝ ቢያንስ 2 መቀመጫ እንዲኖራት ኢትዮጵያ በግንባር ቀደምትነት ጥረት እያደረገች ያለችበት ሁኔታ ነው። ከሞላ ጎደል ይሄ ደግሞ አሁን ውጤታማ ሆኖ ሳምሃው ሬዚስት ያደረጉ የነበሩ ሀገሮች አሁን ይህን ወደ መቀበል የሄዱበት ሁኔታ ነው ያለው። ታስታውሱ እንደሆነ ሪሰንትሊ የተመድ ዋና ጸሐፊ እዚህ በነበሩበት ሰዓት ሀሳቡን ራሳቸውም እንደሚቀበሉት እንደሚያራምዱት፣ የተቀሩትም ሀገሮች ወደዚህ መሄድ እንዳለባቸው በደንብ ያረጋገጡበትና ይሄም አንድ የዲፕሎማሲ ውጤት ተብሎ ሊወሰድ ይችላል። ሌላው በህዳሴ ግድብ ግንባታ ላይ በታችኛው ተፋሰሱ ሀገር በተለይ ታውቁታላችሁ፣ ስሙንም ባልጠራው ተጋርጦብን የነበረን ችግር ይህን የህዳሴ ግድብ ጉዳያችንን በተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት፣ በአረብ ሊግ፣ በሌሎችም ባይላተራልና መልቲላተራል መድረኮች እየሄደ ኢትዮጵያ እርዳታ እንዳታገኝ ሲደረግ የነበረው እንትን ተንኮል ኦልሬዲ በዲፕሎማሲው ያከሸፍንበት ነው። ይህን አክቹዋሊ አረገንስ ጥሩ አይደለም፣ እንዲህ አድርገናል ብሎ ጉራ እንዳይመስል ግን በትግበራ የተገኘ ነገር ነው። ዴፊኒትሊ በተለይ በጸጥታ ጥበቃ ምክር ቤት ከወዳጆቻችን ጋር በደረግናቸው ኢንተራክሽን እና ስምምነት ከሽፎባቸዋል። ስለዚህ በህዳሴ ግድቡም ላይ ተጋርጦ የነበረው ነገር በዲፕሎማሲው የከሸፈባቸው የለውጥ ዓመታት ናቸው ማለት ይቻላል። በሁለቱም በሶስቱም ሙሌቶች ማለት ነው። የመጀመሪያው ሙሌት ላይም፣ ሁለተኛ ሙሌት ላይም፣ ሶስተኛ ሙሌትም ላይ ጩኸት ነበር። ያው ህዳሴ ግድብ እንደምታውቁት ገና ስንጀምር አትችሉትም፣ አትጀምሩትም፣ እንደውም ኢትዮጵያ አልጀመረችም የሚል ነው የነበረው። ከጀመርን በኋላ የለም አትቀጥሉም፣ በፍጹም ከዚህ ደረጃ አታሳልፉም፣ ሳይዙን እንዲህ አድርጉት የሚል ነገር ነበር።
ብዙ በነገራችን ላይ ብዙ ተንኮሎች አሉ። ግብጽ እንደ አምባሳደር ሆኜ ያገለገልኩበት አካባቢም ስለነበረ በቅርበት አየዋለሁ እና አየው ነበረ። ለምዕራባውያኑ የሚነግሩት የነበረው በጣም የሚገርም ነገር ነው። በተለይ ጀርመን እዛ ግብጽ ማዶ ያሉትን ሀገሮች እየሄዱ እነ ግሪክ የሚነግሯቸው አይ እኛ ህዝብ ሚሊየን 100 ሚሊዮን ብር በላይ ህዝብ በላይ ነው ያለችን እቺ ውሃ ብቻ ናት። እቺ ውሃ ከተያዘች ግብፃዊ እንዳለ በሙሉ እናንተ ጋር ሄዶ ይሰፍራል፣ ኢንቬድ ያደርጋችኋል ብሎ ነው የሚነግሯቸው። እና ይሄን በዚህ ሳምሃው የተታለሉ ምዕራባውያን ሀገሮችም ነበሩ። በተለይ ምዕራብ አውሮፓ አካባቢ ያሉ ሀገሮች አረ ጠቅላላ እኮ ሰው ሊዘምትብን እኔ የእነዚህ የምዕራብ አውሮፓ ሀገሮች አምባሳደሮች እኔ ጋር እናገራቸው ነበርና ይመጡና ጠቅላላ እኮ እንዴ ግብፃዊ እኮ በሙሉ ቀይ ባህርን ተሻግሮ ወደ እኛ ሊመጣ ነው፣ እናንተ ውሃ ከያዛችሁ ምን ይበላሉ ሰዎቹ ሊያልቁ ነው ምናምን እያሉ ነበር ይነግሩት ነበርና አይ ቲንክ ይህ ሁሉ ተንኮል ነው የከሸፈው። የሚገርመው ደግሞ አገር ቤት ለህዝባቸው ሲነግሩት የነበረው የተለያየ ነገር ነው። ስለ ውሃውም ራሱ ሲነገር የነበረው ነገር እርስ በርስ የተምታታና ኮንክሪት ያልሆነ ፋክቹዋል ያልሆነ ነገር ነው የነበረው። ይሄ ሁሉ መክሸፉ በጣም ትልቅ ነገር ነው። ሙሉ በሙሉ ከሽፏል ማለት አይደለም። አሁንም በሌላ ተንኮል አይመጡም ማለት አይደለም። ሳምሃው ግን በህዳሴ ግድብ ዙሪያ የተደረገው የዲፕሎማሲ ጥረት ሰክሰስፉል እንደነበረ ነው። በአረንጓዴ ልማትና በኮሪደር ልማት ደግሞ ቅድም ኦልሬዲ የኮሪደር ልማት ጠቀሜታው በደንብ ተነስቷል። ምናልባቱን የማነሳው ኤንግል የኢንተርናሽናል ፕሬዘንሳችንን በተመለከተ ነው። አዲስ አበባም በተመለከተ አዲስ አበባ የአፍሪካ ዋና ከተማ መሆኗ የሚያማቸው ብዙ የአፍሪካ ሀገሮችም አሉ። በቅርብም ያሉ በርቅም ያሉ የማይናገሩ የሚናገሩ ከዛ ቀደም ሲል በአጀንዳ ሲይዘው ከፍተኛ ሙግት ሲያደርጉ የነበሩ ሀገሮች ነበሩ። እንደ አጋጣሚ ስብሰባም ላይ ተሳትፎ ያለው እዚሁ ከተማችን ውስጥ አንድ ቀን ሌሊት ሙሉ ስብሰባ ላይ ያደርንበት ነበር። አዲስ አበባ በፍጹም ለአፍሪካ አትሆንም፣ አትመጥንም፣ ትምህርት ቤት የላትም፣ ሕክምና ቦታ የላትም፣ ምን የላትም ነው የሚሉትና አክቹዋሊ የዚህ የኮሪደር ልማቱ በዚህ ደረጃ የተገኘ ውጤት የኢትዮጵያ አፍሪካ አዲስ አበባ የአፍሪካ ካፒታሏን የማጽናት እርምጃ ስለሆነ በጣም ትልቅ እርምጃ ነው። በእውነቱ ቀላል እርምጃ አይደለም። ከዚህ በኋላ ይሄ አጀንዳ አይነሳም። አንፎርቹኔትሊ ይህን አጀንዳ የነበሩ ሰውዬ ነፍሳቸውን የማረሙም በህይወት የሉም። በጣም ትልቅ ገንዘብ ነበር ሲረጩ የነበረው። አንድ መድረክ ላይ እዚሁ አፍሪካ ህብረት ላይ በሙሉ ሁሉ ገንዘብ ወስዷል። ገንዘብ ሲያድሉ ነበር። ዶላር አድለው እጅ እንዲያወጡ ምናምን ከሄዱ በኋላ እንደ አጋጣሚ ስብሰባ ተዘግቶ ነው በማይሆን ነገር እንጂ ኦልሞስት በድምፅ ሊያሰጡ ሁሉ ነበርና አይ ቲንክ በዚህ ደረጃ የተሰራው ነገር በጣም ከባድ ነው። በተለያዩ መንግስታዊ ተቋማት በሀገር ቤት የተሰራው ሪፎርም ኢንቨስትመንት ለመሳብ፣ ቱሪዝምን ለማምጣት፣ ቴክኖሎጂን ለማሳደግ የሚጫወታቸው ሚናዎች በሙሉ የዲፕሎማሲ ስራዎች ናቸው። ባይ ዘ ዌይ የዲፕሎማሲ ስራ እንደምታውቁት ምንም ማለት አይደለም። ኢንቨስትመንት ማምጣት ነው። ቱሪስት ፍሰት እንዲጨምር ማድረግ ነው። ቴክኖሎጂ ሽግግር እንዲካሄድ ማድረግ ነው። ስለዚህ በዋናነት በሀገር ቤት የሚሰሩ ስራዎች ናቸው የዲፕሎማሲን ውጤት የሚያመጡት። ትምህርት ሚኒስቴር የሚሰራው ስራ ዲፕሎማሲ ስራ ነው። ግብርና ሚኒስቴር የሚሰራው ስራ ምክንያቱም ግብርና ሚኒስቴር ካልተጠናከረ ንግድ የለም። ንግድ ከሌለ ኢምፖርት ኤክስፖርት የለም። ያ ከሌለ የውጭ ግንኙነት የሚባል የለም። ምንም ከሌለው ሀገር ጋር ደግሞ ማንም ምንም አይፈልግም። ፍሪላንስ ይሉታል የለም ነው የሚሉት ፈረንጆቹ። ይሄ ነጻ ዝም ብሎ ምግብ የለም ነው። በነገራችን ላይ ሪሰፕሽን የሚባል አለ የተለመደ ዲፕሎማቶች ጋር እንግዲህ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እዛ ብርጭቆ ለማጋጨት ዝም ብሎ ለመጠጣት ብቻ አይደለም፣ መረጃ ነው። ይሄዳሉ እነዚህ በተለይ ሀብታም ሀገሮች ዲፕሎማቶች፣ አምባሳደሮች እንደዚህ የት ሀገር እንደ ደከመ ምናምን ሀገር ከሆነ ካርድም አይሰጥም፣ ምንም ጊዜያቸውን እዛ ላይ አያጠፉም ማለት ነው። ስለዚህ የውጭ ግንኙነት ስኬት በዋናነት አገር ቤት በተለያዩ መስኮች የምናደርጋቸው ስራዎች ብቻ ናቸው።
እዚህ ከተሳካ የውጭ ግንኙነቱ ይሳካል።